እኛ ምን ሄዳ ሲጀመር አላችሁ እንዴ እስካሁን እንዴ እኔ መንከታታችሁ አረ እኔ ጥያቄ አለኝ። ሲጀመር ሩታና ሄርሜላ ከመች ጀምሮ ነው እጃችሁን ተያይዛችሁ መታችሁ እንደዚህ አይነት ፍጥጫ ለአብርሽና ለፍቅር ለማቅረብ ሬዲ የሆናችሁት ማለት ነው? ጸባችሁን ወዴት ትታችሁት ነው? ባለፈው ጊዜ አስታረቅከው ብላ ሙድ ስለያዘች እኔ ምንም እየመሰለኝ አይደለም። እሺ ሌላውን ነገር እንተውና ፍቅር ወጣች እንበለው፣ ወይም ፍቅር በቃ ከአብርሃም ጋር ልትጀምር ያሰበችውን ነገር ተወች እንበለው። ደግማችሁ ይሄ የተያያዛችሁትን እጅ ለቃችሁ ወደ ጸብ ትሄዳላችሁ ነው? ምንድነው ሀሳባችሁ? እኔ ጭራሽ ሊገባኝ ስላልቻለ ነው በነገራችን ላይ ይሄ ነገር ማለት ነው። በጣም ጥያቄ ፈጥሮብኛል። ምክንያቱም እንዴት ነው አንድ አመት ሙሉ ሲናከሱ የነበሩ አንድ አመት ሙሉ ሌላ ታሪክ ውስጥ የነበሩ ሰዎች በአንድ ጊዜ አብርሃም ገና ለገና አዲስ ህይወት ጀመረ በሚል ምክንያት እጅ ለእጅ ተያይዘው እጅና ጓንት ሆነው ሊሰሩ የሚችሉት እንዴት ነው? እኔ በጣም ጥያቄ ስለፈጠረብኝ ነው። ከዛ ውጪ ያለውን ነገር በደንብ ለማየት ስንሞክር አብርሃም እነዚህን ሁለት ሴቶች ለማፍሸቅ ብሎ ፍቅርን እንዳመጣ በደንብ ግልጽ ነው። ወይም ነገሮች ያ ነገር እንደሆኑ በደንብ ያስታውቃሉ። እኔ ጭንቅላታቸው ትንሽ የሚሰራው ከሆነ ሩታም ሆነ ሄርሜላ አብርሃም ላሰባቸው ነገሮች እጃችሁን ባትሰጡ የተሻለ ነው። እናንተ እንደምትቀኑ እናንተ እንደምትንጨረጨሩ በደንብ አድርጎ ተረድቶታል። ያለው ብቸኛ አማራጭ ምንድን ነው? እናንተ የምትቃጠሉበትን እናንተ የምትናደዱበትን መንገድ በደንብ መፈብረክ ነው ማለት ነው። እፈበርካለሁ ብለህ ራስህ እንዳትፈበረክ ነው እኔ የምፈራው ማለት ነው። አንቺም እረዳዋለሁኝ ብለሽ ሌላ ጦስ ውስጥ እንዳትገቢ ነው። ሶስተኛዋ አልቃሻ ሴት ሆነሽ እንዳትከታይ ነው የምፈራው ማለት ነው። እኔ ለፍቅር ራሱ ማለት ነው። ለማንኛውም ከመሸ የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁኝ። የተፈጠረውን ነገር ሁላችሁም አይታችኋል። ቆንጆ አድርጎ ለማብሸቅ እየሞከራቸው ነው። እናንተ ራሱ ለመብሸቅ ተዘጋጅታችሁ የመጣችሁ ሴቶች እንደሆናችሁ በደንብ ታስታውቃላችሁ እንዴ። ምን ማለት ነው ሲጀመር? እንዴ ፍቅር እንደዚህ ያደርጋል እንዴ ጋይስ? እኔ እንደዚህ ያደርጋል? እንደዚህ ክብርን ያስጥላል? እንደዚህ ያደርጋል ፍቅር? ሁላችንም መቼስ ፍቅር ይዞናል፣ አፍቅረናል። በፍቅር ህይወት ያሳለፍናቸው ጊዜያቶች አሉና ፍቅር እንደዚህ ያደርጋሉ? እኔ ለራሴ ኦዲየንሶች ጥያቄ ማቅረብ እፈልጋለሁ። የምሬ ነው የምላችሁና የእናንተ ፍቅር ሳይሆን እብደት ነው ሲላችሁ ተስማምታችሁ እጅ ለእጅ ተያይዛችሁ ትመጣላችሁ። እሺ ፍቅርን አስወጣናት፣ እስኪ ፍቅርን አስወጣናት። በቃ ፍቅር አልመጣችም እንበል። አሁን የተያያዛችሁትን እጅ ተላቃችሁ ደግሞ መልሳችሁ ልትባጠሱ እኮ ነው። እና ይሄ ነገር እንዴት ነው? ጥያቄ አያስነሳም ወይ ነው የኔ ትልቁ ጥያቄ። ለማንኛውም አብርሃም እንደዚህ እንዲሆን እያደረጋችሁ ያላችሁት እናንተ ራሳችሁ ሴቶቹ ናችሁ። በቃ ሴቶቹ ራሳችሁ ናችሁ። እንደዚህ እንዲሆንባችሁ በሩን ከፍታችሁ እድሉን አመቻችታችሁ እየሰጣችሁ ያላችሁት እናንተ ናችሁ። አንተም ደግሞ ማለት ነው ይሄ ጀግንነት አይደለም፣ እውነቱን ስነግርህ ማለት ነው። ከነዚህ ሴቶች ጋር መለያየት ከፈለክ የግድ ፍቅርን እየጎተትክ ማምጣት የለብም። ራስህን ማስከበር፣ ነገሮችን ማስተካከል የምትችል ትልቅ ሰው ነህ አይደለ? ስለ ትዳር ስታወራ ቅድም እየገረምከኝ ነበረ። አግብቶ መውለዱን ራሱ ጀለሴ የረሳ ነው የሚመስለኝ እግዚአብሔርን። እኔ ገና ልጅ ነኝ አይነት ጭዌ ነው የሚጫወተውና ነፍሴ አግብተህ ወልዳለህ ረስተኸው ነው እንዴ? አልዳንክም እንዴ? እኔ ግራ ገባኝ እኮ የምር አልዳንም እንዴ ሰውዬ? እና አግብተህ መውለድህንም እየረሳ ሁላ ነው እየመሰለኝ ያለው አለ አይደለ? ልጅ ምናምን ለመጫወት እየሞከርክ ነው። እኔ ፍቅር እወድሻለሁኝ አከብርሻለሁኝ፣ ግን አሁን አብርሃምን ለመተባበር የመጣሽበት መንገድ ፍጹም ከአንቺ ጋር ሊሄድ የማይችልና ያንቺን ምንድን ነው ይሄ አለ አይደለ ባክግራውንድሽን በጣም የሚያበላሽ የሚያጠለሽ ቦታ ነው እየመጣሽ ያለሽ። ይሄ ተገቢም ነው ተገቢም አይደለም፣ ትክክለኛ መንገድም እንዳልሆነ አስረግጬ ልነግርሽ እፈልጋለሁ። ሜቢ እንደ ጓደኝነት ይህንን ልጅ ለመርዳት ሊሆን ይችላል የመጣ ነው። ግን አንዳንድ ጊዜ ሰውን የምንረዳበትን መንገድ ማወቅ መቻል አለብን፣ ማስተዋል መቻል አለብን። ሩታን እያየሻት ነው። የልጁ እናት ነች። ብዙ ዋጋ ከፍላለች። ብዙ የተራመዱበትን መንገድ ጠንቀቀሽ የምታውቂ ሴት ነች። እንደ ሴትነትሽ ከሩታ ጎን መቆም ስትችይ ይሄ ልጅ የተሳሳተ መንገድ እንኳን ቢሄድ ኖ ስህተት ነው የመጀመሪያ ፍቅሬ ኖ ስህተት ነው፣ ይሄ የስህተት መንገድ ነው የመጀመሪያ ፍቅሬ ብለሽ መክረሽ ዘክረሽ ይህንን ልጅ ወደ ትክክለኛው መንገድ እንዲመጣ ከማድረግ ይልቅ
ጭራሽ የነገሩ ተባባሪ ሆነሽ ገብተሽ ነገሮችን ወደማይሆን አቅጣጫ ለመውሰድ ሙከራ እያደረግሽ እንደሆነ ነው እንደኔ የማስበው። እና ይሄ አንቺን በጥሩ ጎን ለሚያውቁሽ፣ አንቺን በጥሩ መንገድ ለሚያውቁሽ፣ በሴትነትሽ ለሚያከብሩሽ፣ ያለፍሽበትን መንገድ እንደ መማሪያ አድርገው ለሚወስዱ ሰዎች ይሄ አሁን እየመጣሽበት ያለው መንገድ ትክክለኛ መንገድ እንዳልሆነ አስረግጬ ልነግርሽ እፈልጋለሁ። የምሬን ነው ይሄንን ነገር ስነግርሽ ማለት ነው። እና እና ፍቅር ትክክል አይደለሽም። ወደ ራስሽ ብትመለሽ ሜቢ የተሻለ ነው ብዬ ነው የማስበው። ሰውየው ቀላል ሰውዬ አይደለም። ሙጠምጢሙ ከባድ ነው። አንቺም ገምተሽ በዚህ ሙጠምጢም ተጠምጥመሽ ቀርተሽ ደግሞ ሌላ ሶስተኛ አልቃሻ እንዳንጨምር ትልቅ ስጋት ነው ያለኝ። የምሬን ነው እምላችሁ። እና እኔ አላቅም ብቻ እውነት አንዳንድ ጊዜ አስተያየት ለመስጠት ሁሉ እጅግ በጣም አስቸጋሪ ነው የሚሆንባችሁ። ምን ያክል ነገሮቹ ውስብስብ እንደሆኑ እያያችሁ ነው። አመት ሙሉ ሲፋለጡ፣ አመት ሙሉ ስንት ነገር ሲባባሉ የከረሙ ሰዎች ገና ለገና ጀለሴ ወደ ሌላ ሴት ሄደ ብለው እጅ ለእጅ ተያይዘው መጥተው ከሶስተኛ እናንተ አንደኛና ሁለተኛ ሚስት መሆናችሁን አምናችሁ ተቀብላችሁ ነው አሁን እሺ ከሶስተኛዋ ሚስት ጋር ለመጣላት የመጣችሁትና አንዳንድ ጊዜ አብራችሁ ብዙ ነገሮችን ያሳለፋችሁ ሰዎች እንኳን አትመስሉም። በቃ ትላንትና ምን አይነት ሁኔታ ላይ እንደነበራችሁ ራሱ ማስታወስ የሚያቅታችሁ ሁላ ነው የሚመስለኝና እውነታውን ስነግራችሁ ማለት ነው ለሩታም ሆነ ለሄርሜላ የሴትነት ክብራችሁን መጣላችሁ። ሴት ልጅ እንደዚህ አትሆንም። ታፈቅራለች። ብታፈቅር እንኳን ከአፏ አውጥታ ወንድን ልጅ አፈቅርሃለሁኝ እወድሃለሁኝ ለማለት ቀላል አይደለም። በተለይ ደግሞ እኛ ባደግንበት ማህበረሰብ እንደ ኢትዮጵያዊ ብዙ ሴቶች ስሜታቸውን አውጥቶ አይናገሩም። በእርግጥ ይሄ ነገር የሚደገፍ ነገር ምናምን ሆኖ አይደለም፣ ግን ምን ያክል የጠነከረ ባህል እንዳለን፣ ምን ያክል የጠነከረ ሶሳይቲ ማህበረሰብ እንዳለን ማሳያ ነው። እና እኛ ባደግንበት ማህበረሰብ ደግሞ እናንተ እያሳያችሁት ያለው ነገር ፍጹም ትክክል እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ። ልጁም በዚህ ልክ እናንተን እንዲንቅና እንደ መጫወቻ አቃቃ እንዲያችሁ ነው እያደረገ ያለው። የምሬን ነው። አሁን እናንተን እንደ መጫወቻ አቃቃ ስላያችሁ ነው ሙድ ለመያዝ እየሞከረ ያለው ማለት ነው። ጭራሽ የልጁ እናት ራሱ አልመሰልሽም። የምሬን ነው። እንደ ልጁ እናት እንኳን እያየሽ አይደለም። ሴት ጠርቶ አምጥቶ አንቺ ላይ ሙድ ማስያዝን ነው። ለአንተም ማስረግጬ ስነግርህ ይሄ ስህተት የሆነ መንገድ ነው። በቃ ሌላው ቢቀርተው ሁሉንም ነገር እኮ ግን እቺ ልጅ የልዑሌ እናት ነች። እሷን ሌላ ሴት አምጥተህ እሷ ላይ ሙድ ማስያዝ፣ እሷን ለማብሸቅ መሞከር ይሄ ከአንተ የሚጠበቅ ነገር አይደለም። ስነስርዓትም ያለው መንገድ እንዳልሆነ ልነግርህ እፈልጋለሁኝ። ወንድማችን አብርሽ ስህተት ላይ ስህተት መደረብ የማይሰለችህ ልጅ እንደሆንክ ነው ሜቢ እየተረዳ ያለሁት። እንግዲህ እነ ቡዜ እነ ዴቭ ይሄኛውን ወንድማችሁ ነው ፕሮቴክት እያደረጋችሁ ብዙ ርቀት እንዲሄድ እያደረጋችሁ ያላችሁት እና እስኪ ወንድ ይውጣችሁ ደፍራችሁ የእናንተ ወንድም ስህተተኛ እንደሆነ የሚራመድበት መንገድ ስህተት እንደሆነ አስረግጣችሁ ለመናገር ሞክሩ። እርግጠኛ ነኝ ይህንን ነገር ማድረግ አትችሉም። ለዛም ነው ጀለሴ የልብ ልብ ተሰምቶት እንደዚህ እየሆነ ያለው። ለማንኛውም ጀስት ያየነውን የታዘብነውን ነገር ላይ ሀሳባችንን ሰጥተንበታል። ነገ ደግሞ በዚህ በኩል የፍቅር አፍቃሪ ነኝ የሚሉ ይመጣል፣ በዛ በኩል ይመጣል። ሄርሜላም እንዳልኳችሁ እጇ ረጅም የሆነች ሴት ነች። ምን ልታደርግ እንደምችል አይታወቅም። እሱ መሀል ላይ ቆሞ ራሱን ያዝናናል ማለት ነው። እናንተ ናችሁ ይሄንን ሁሉ እንዲያደርግ እድሉን የምትሰጡት። ለማንኛውም የኔ ሀሳብ ይሄ ነው። እናንተስ በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ያስፍሩልኝ። እወዳችኋለሁ። ይመቻችሁ።